ጤና ይስጥልኝ አለሙ ተክለማርያም ነኝ የኢትዮ ጥያቄ ፕሮግራም አዘጋጅና አቅራቢ። ለዛሬ በእንግዳይ የመረጥኩት አቶ ይስሐቅ ወልዳይ ነው። አቶ ይስሐቅ የኢህአፓ የአመራር አባል ከፍተኛ የአመራር አባልና የህዝብ ግንኙነት ክፍል መሆኑ ይታወቃል። በወቅቱ ኢህአፓ ለኢትዮጵያ ህዝብ ያደረገው ጥሪ አለ። እንደዚሁም ደግሞ ያው ስብሰባውም ለመጀመሪያ ጊዜ በዚህ ሁኔታ ላይ ህዝቡን ለማነጋገር የቀረበው ጥሪም ስላለ በዛ ሁኔታ ነው እንግዲህ የምንነጋገረው። በቀጥታ ወደ አቶ ይስሐቅ ወስዳችኋለሁ። አመሰግናለሁ። ጤና ይስጥልኝ አቶ ይስሐቅ፣ እንኳን እንደገና ለመገናኘት አበቃን። ጤና ይስጥልን፣ እንኳን በደህና ቆየኝ። አዎ፣ በተለይ ዛሬ የፈለግነው ዋናው ምክንያት በቅርቡ እስቲ መጀመሪያ የበተናችሁትን ወረቀት መግለጫውን እንመልከተውና የኢትዮጵያ ህዝብ ታላቅና አኩሪ መስዋዕትነት ከፍሎ ያቆያት ሀገሩ ዛሬም ከጥፋት ይታደጋት ከተባበረ ይቻላል። ይህ የኢህአፓ የወቅቱ የትግል ጥሪ ነው። ሀገር የዜጎቿ እጅ ስራ ናት። የሀገር ህይወቷም ልማቷም እድገቷም ሰላሟም ውበቷም የሚገኘው ከህዝቧና በህዝቧ ጥረት ነው። ያለ ህዝቧ ሁለንተናዊ በይነ ግብር ሀገር ምድረ በዳ ነች። ኢትዮጵያን እልፍ አላፍ ዜጎቿ ደማቸውን አጉርፈው ውቅያኖስ አቅልመው አጥንታቸውን መርከብ አድርገው ገጣጥመው አያሌ ማዕበሎችንም ተቋቁመው ቀዝፈው ተሻግረው ከትውልድ ወደ ትውልድ አስተላልፈዋታል። በቀደሙት ልጆቿ አርቆ አሳቢነት፣ ቁርጠኝነት ሁኔታዎች ግድ ሲሉም ተገቢውን ሁሉ መስዋዕትነት በመክፈል የተመሰረተችው ኢትዮጵያ ዘንድሮ ከአብራኳ የወጡ የማይመስሉ አምባገነኖች ክፉኛ እየደማችና እየወደመች ነው። ዜጎች በጅምላ ተጨፍጭፈዋል። ህፃናትና እናቶች ተደፍረዋል። ሰዎች በህይወት እያሉ ተቃጥለዋል። በእምነትና አመለካከታቸው ተገድለዋል። በርካቶች ታግተው የገቡበት አልታወቀም። ህዝብ በጠላትነት እየተፈረጀ በየተራ እልቂት ታውጆበታል። ዘመድ የሞተለት በሀገር ይለቀሳል፣ ሀገር የሞተለት ወዴት ይደረሳል የሚለው ትውልድ ተሻጋሪ ምሳሌ ከዛሬው ትውልድ ዘመኑን የዋጀ ምላሽ ይጠይቃል። ኢትዮጵያውያን ሀገራቸውን ከባዕዳን ወራሮችና ጣልቃ ገቦች ብቻ ሳይሆን ከሀገር በቀል አጥፊዎችም ተከላክሎና ጠብቆ ለማዳን ሁሉም የወቅቱን ሁኔታዎች አስከፊነት የተገነዘቡ ልጆቿ በቋንቋ፣ በሃይማኖት፣ በአመለካከት ልዩነቶች ሳይከፋፈሉ ለገዢዎች የመከፋፈልና ነጣጥሎም የማጥቃት ስልት ሳይበገሩ ዛሬ ሀገር የምትገኝበት አዘቅት የጠላትን የነገድ ልዩነት አጥር ሰባብረው ዘላቂ ሰላምን፣ የሁሉም ዜጎች ነፃነትና መብቶችን እንዲሁም የተነፈጓቸውን ጥቅሞቻቸውን በተጠናከረ ሰላማዊ ትግል ለማግኘት በአንድነት የሚንቀሳቀሱበት ወቅት ነው። በህጋዊና ሰላማዊ የተደራጀ ትግል ኢትዮጵያ ለሁሉም ዜጎቿ የተሻለች ሀገር ማድረግ ይቻላል። ኢህአፓም ዜጎቿን ዛሬ ከሚገኙበት አስከፊ ሁኔታ ለማውጣትና ኢትዮጵያን ከተደቀነባት አደጋ ለማትረፍ ባለቤት ከሆነው የኢትዮጵያ ህዝብ ጋር በምቹ መድረኮች በመምከር የሰላማዊና ህጋዊ ትግል አማራጮችን ሁሉ ለመጠቀም በትውልድ ፊት ቃል ገብቶ ከህዝብ ጋር አብሮ ይሰለፋል። በዚህ ታላቅ ህዝባዊ ስብሰባ ላይ ንጹሃን እልቂት፣ የግፍ እስር፣ ጦርነት፣ ድህነት፣ ረሃብ፣ የሰላም እጦት፣ ስደት፣ መፈናቀልና ህዝባችን ያጎሳቆሉትን መከራዎች ማብቂያ እንመክራለን። የኢትዮጵያን የመከራ ቀን ቀንበር በህዝብ ኃይል ጥበብና መተባበር በአጭር ጊዜ እንሰብረዋለን። ስለሆነም በህዳር 27 2018 ዓ.ም በኢህአፓ አዘጋጅነት በአዲስ አበባ የሚካሄደው ታላቅ ህዝባዊ ስብሰባ እንዲገኙና ወገናችንን ከእልቂት ሀገራችንን ከጥፋት ለመታደግ በጋራ እንድንመክር በአክብሮት ተጠርተዋል። ጽናት እስከ ድል። የኢትዮጵያ ህዝብ አብዮታዊ ፓርቲ ኢህአፓ ህዳር 15 ቀን 2018 ዓ.ም አዲስ አበባ ኢትዮጵያ። እንግዲህ መግለጫችሁ ይሄን ይመስላል። በአጠቃላይ በዚህ ሰዓት ይሄን መግለጫ እና ይሄንን የስብሰባ ፕሮግራም ለማዘጋጀት እንዴት ተመረጠ? በዚህ ብንጀምር ውይይታችን አቶ ይስሐቅ። መልካም። እንግዲህ እንደ ኢህአፓ ይሄ ለመጀመሪያ ጊዜ ነው ማለት አይደለም። በተለያየ ጊዜ የህዝብ ችግሮችን የህዝብ ብሶቶችን ወደ አደባባይ ለማውጣት ይሞክር ነበር። በተለይ ህዝብን ማስተባበር ዛሬ የጀመረው አይደለም።
እንግዲህ እንደሚታወቀው ሀገራችን በተለይ በታሪኳን አይታው የማታውቀው አዘቅት የገባችበት ይህን 7 ዓመታት የምንላቸው የሞት ዓመታት ናቸው። እነዚህ 7 ዓመታት የእልቂት ዓመታት የእናቶች እንባ እየፈሰሰ ያለበትን ዓመታት ናቸው። አሁንም የእናቶች እንባ ትኩስ ነው፣ የበረደ እንባም የለም ማለት እንችላለን። ትናንትና በአንድ ክልል ብቻ ተወስኖ የነበረው አሁን በመላ ሀገሪቱ ማለት ይቻላል የኢትዮጵያ እናት እያነባች ትገኛለች። እንግዲህ እንደምናውቀው ኢትዮጵያውያን ወጣቶች በሀገራቸውን መኖር አጥቷቸው የባህር ሲሳይ ሆነው የዜና አውታሮችን ዓለም አቀፍ የዜና አውታሮችን በየቀኑ ሲዘግቡ እናያለን። ይህንን በሀገሪቱ የወለደውን ስርዓት ወለድ ችግሮች ናቸው። ገዢዎቻችንም እንደዚህ አይነት በታሪክ ታይቶ የማይታወቅን እልቂት፣ ሞት፣ ስደት፣ መፈናቀል፣ ረሃብ፣ ስራ አጥነት ወዘተ ይህ ባለበት ሁኔታም ገዢዎቻችን እየነገሩን ያሉት ያልበላ ህዝብ በልተሃል፣ ያልለበሰ ህዝብ ለብሰሃል፣ ያላደገች ሀገር አድጋለች፣ የድሎት የሌክዠሪ ህይወት እየኖርን እንዳለን እየተነገረን ነው የሚገኘው። ህዝቡ በተለያየ ምክንያት መናገር እንዳይችልም በተለያየ ኔትወርክ ታፍኖ በተናገረ ወቅት ደግሞ ለእስር ለኮንሰንትሬሽን ካምፕ ሲዳረግ ሰንብቷል። ይህንን ብሔር፣ ሃይማኖት፣ የፖለቲካ ምልከታ፣ የምክር ቤት አባላት፣ ጋዜጠኞች፣ ፖለቲከኞችን ሳይለይ ኢትዮጵያ የሁሉንም የበጎ ሀሳብ ያላቸውን ሰዎች እስር ቤት ሆና ዘልቃለች። ስለዚህ ይህ መሰበር አለበት። ኢህአፓ ዘንድሮ ብቻ አይደለም ያመነው። እንደሚታወቀው 2016 ላይ ጦርነት ይቆም ሰላም ይስፈን የሚል የአደባባይ ሰልፍ ለማድረግ አስቦ መጨረሻው በጦርነት ወዳዶቹ ወይም ደግሞ ጦርነት ብቸኛው የፖለቲካ መፍትሄ ነው ብለው የሚያስብ ገዢዎቻችን ይህን ያነሱ የተቀደሰ ሀሳብ ያነሱ አካላትን በሙሉ ወደ እስር እንደዳረጓቸው ይታወቃል። በዚህም በማስተባበር የአንበሳ ድርሻ የነበረው ኢህአፓ መሪዎቹ በሙሉ ማለት በሚባል ደረጃ ከፊት የነበሩትን ራሳቸውን አዋሽ አርባ ኮንሰንትሬሽን ወይም ወታደራዊ ካምፕ ነበር ያገኙት። በተለይ አሁን ደግሞ ከትናንትናው ይልቅ 2016 ሆነን ጦርነት ይቁም ሰላም ይስፈን ባልንበት ጊዜ ይህንን ሀሳብ ተፈጽሞ ቢሆን ኖሮ የአያሌ ኢትዮጵያውያን ህይወት ማዳን ይቻል ነበር። ምክንያቱም ከ2016 በኋላ የሞቱ አያሌ ኢትዮጵያውያን እናቶች፣ አባቶች፣ ገበሬዎች፣ ህፃናትን በገዛ ህዝብ ላይ እየተጨፈጨፈ ላለው ዜጎችን እየጨፈጨፈ ያለውን ጦርነት ብዙ መታደግ እንችል ነበር። ስለዚህ በተለይ ይሄን ደግሞ በዚህ ሙሉ እልቂት ህዝባችን ዝም ብሏል። እንግዲህ የፖለቲካ ፓርቲ ብቸኛ አማራጫቸው ደግሞ ህዝቡን ማስተባበር ግዴታቸው ነው። ይህንን በተለያየ መልኩ ቢገታም ይሄ ግን ይብቃ፣ አሁን ደግሞ ይብቃ፣ ዋጋ እንክፈል፣ ፊት ለፊት እንውጣ የሚል ኢህአፓ ተነሳሽነቱን ወስዷል። እንግዲህ ማንም የለም ማለት ይቻላል። በፖለቲካ ፓርቲ ደረጃ ይህንን ኢኒሼቲቭ ወስደው እየተንቀሳቀሰ ያለ የለም። ህዝቡን መናገር አልቻለም ለማለት ሞክሬያለሁ። በተለይ ላለፉት 7 ዓመታት አልተናገረም፣ አልተነፈሰም። ስለዚህ ህዝቡ ይተንፍስ ነው። አዲስ አበባ በተለይ የህዝባዊ ስብሰባችን መፈከርም ለማየት እንደተሞከረው አዲስ አበባ ለጊዜው በአዲስ አበባ ላይ እየሞከርን ያለ ነው። ዘን አዲስ አበባ ትናገር እያልን ነው። ነገ ከነገ ወዲያ ሲዳማ ትናገር እንላለን፣ ደቡብ ትናገር፣ ኦሮሚያ ትናገር፣ አማራ ትናገር እንደዛ የሚሉትን ሀሳቦችን እያሰፋን የምንሄድ ይሆናል። በዚህ ብቻ በአዳራሽ ስብሰባ ብቻ የሚወሰንም አይደለም። ህዝቡ በብዙ መልኩ ተደራሽ መሆን አለበት፣ በብዙ መልኩ መናገር አለበት። ይህ ከህዝብ ጋር ለመጀመሪያ ጊዜ ህዝቡ የሚናገርበት እኛ የፓርቲ አጀንዳ ይዘንበት የምንሄደው ሳይሆን ህዝቡ የራሱን ችግር በአደባባይ ወይም ደግሞ በአዳራሽ ውስጥ የሚተነፍስበት እድል ማመቻቸት ያደረግን እንዳለ ተደርጎ ይታሰብ የሚል ሀሳብ አለኝ። በጣም ጥሩ ነው። አሁን እንደነገርከኝ እንግዲህ ያለው ዝግጅት ካለው የወቅት ሁኔታ የሚያንጸባርቅ ነው። በእርግጥ ብዙ ችግሮቹ በሚታወቁት ሲሆን የበለጠ ደግሞ ህዝቡ መጥቶ የራሱን ብሶት እና በአደባባይ ይናገር የሚለውን እንትን ያተኮራችሁት ምን አሁን ያውቀዋል እና እዛ መጥቶ ቢናገር ምንድነው ሊሆን የሚችለው? ምን ለውጥ አለው? በጣም ጥሩ። እንግዲህ እስካሁን እንደሚታወቀው 7 ዓመታት በጦርነት ሁነን ሳለን
ግን አንዲት ሰላማዊ ትግሎችን ተደርጎ አይታወቅም በኢትዮጵያ ውስጥ። ስለዚህ ስርዓቶችን መግራት የሚቻለው መቀየርም የሚቻለው በሰላማዊ ትግል የራሱ የሆነ ሚና አለው። የቅርብ ታሪኮችን በምናይበት ጊዜ ሰላማዊ ትግል ህዝብ የተቆጣ ጊዜ ህዝብ አደባባይ ሐሳቡ ተቃውሞ አደባባይ ላይ መግለጽ በሚችልበት ጊዜ ገዢዎችን ወይም ደግሞ አምባገነኖችን እንዴት አድርጎ ማርበልበል እንደሚችል የሚታወቅ ነው። ስለዚህ መጀመሪያ እኛ ማዳመጥ የምንችለው በፖለቲከኞች አፍ የህዝቡ ችግር በፖለቲከኞች አፍ ብቻ ሳይሆን ህዝቡ መናገር የሚገባውን መተንፈስ የሚገባውን ይተነፍሳል፣ አቅጣጫዎችም ይቀመጣል። ህዝቡ የሚፈልገው መረዳት ነው። በእኛና በህዝቡ መካከል ምንድነው ያለው? እስካሁን እንግዲህ የህዝብ ችግሮችን ስናነሳ ቆይተናል። ሞር ደግሞ ፌሉ ያው ሁላችን እንደ ህዝብ ነን። በእርግጥ እኛም በጎራ ፖለቲከኛ ብንሆንም ግን አንድ ህዝብ ነን። የህዝቡ የዕለት ተዕለት ኑሮውን እናውቃለን፣ አብረን የህዝቡ አንድ አካል እስከሆን ድረስ ማለት ነው። ስለዚህ እንዲህ ሰላማዊ ትግሎችን በሚጀመርበት ጊዜ በጣም ትልቅ ኢምፓክት ሊኖረው እንደሚችል ምንም ጥያቄ የለውም። በኢትዮጵያ እስካሁን ሰላማዊ ትግል የለም ማለት ይቻላል። በተለይ ላለፉት 7 ዓመታት የብልጽግና መንግስት መጥቷል ተብሎ ከሚታሰብበት ጊዜ ጀምሮ በኢትዮጵያ የሰላማዊ ትግል በሮች በሙሉ የተከረቸሙ ነበሩ። እንግዲህ አገዛዙን በመቃወም የሚወጣ ሰላማዊ ሰልፍ አይተን አናውቅም፣ ሰምተን አናውቅም። ቢኖሩ ቅድም ለመግለጽ እንደሞከርኩት ወደ አዋሽ 40 አዋሽ 7 ኪሎ ወይም ደግሞ ወደ ሌሎች ህግ የማያውቃቸው እስር ቤቶችን ሲወረወር አይተናል። ስለዚህ እነዚህ መደፈር አለባቸው ነው። እስከመቼ እንግዲህ መስዋዕትነትን ተፈርቶ ዋጋን ተፈርቶ የህዝብን ስቃይ እጅና እግሩ አጣምሮ መቀጠል አስፈላጊ ነው ተብሎ አይታመንም። ሌላ እንግዲህ ለፖለቲካ ፓርቲ በህግ ተቆጥሮ የተሰጡት መብቶች እንግዲህ ምርጫውን ጠብቆ ብቻ የምርጫ ቅስቀሳ ማድረግ ብቻ ሳይሆን በየጊዜው የሚደረጉ በህግ ተቆጥሮ የተሰጡ ሌሎች ሰላማዊ ትግሎችን አሉ። እነዚህ ሰላማዊ ትግሎችን በስርዓት ከተመሩ ፖለቲካ ፓርቲዎች ህዝብን ማስተባበር ከቻሉበት ብዙ የህዝብ ስቃይን፣ የህዝብ ሮሮ፣ የህዝብ ሞትን፣ የህዝብ መንገላታትን፣ የህዝብ መፈናቀልን መቀነስ የሚቻልበት እድል ስላለ እንግዲህ ዋጋ ተከፍሎ ያለ ምንድነው ያለ ደም ስርየት የለም ይላል ቅዱስ ቃሉና ስለዚህ ዋጋ ላለመክፈል ተብሎ እነዚህን የህዝብ ስቃይን ማስቀጠል አስፈላጊ አይደለም የሚል ስላመንበት ነው። ለዛ ነው ወደ ፊት ለፊት መተን አሁን የህዝቡን መጀመሪያ እንለያቸው ነው። ምንድነው የህዝብ የሚፈልገው የሚለውን ፊት ለፊት ከህዝብ ውስጥ ማለት የፖለቲካ ፓርቲና ህዝብ በርቀት ነው ያለ ነው ማለት ይቻላል። ቅርብ ለቅርብ ተቀራርበን ልብ ለልብ ያወራንበት ጊዜ የለም። እንደ ፖለቲካ ፓርቲ ሁሉንም የፖለቲካ ፓርቲ ማለት ይቻላል በኢትዮጵያ ደረጃ ፖለቲካ ፓርቲዎች የህዝባቸውን ፍላጎት በቅርበት አዳራሽ ላይ ሰብስበው ያወያዩበት እድል የለም። በዚህ በተለይ ላለፉት 7 ዓመታት ዘንስቲ እንየው ምንድነው የህዝቡ ስሜት በደንብ አድርገን መረዳት አለብን የሚል ነው። በዚህ ይጀምራል። ይህ ጅማሬ ነው፣ የአዳራሽ ላይ ስብሰባ ጅማሬ እንጂ የመጨረሻውም አይደለም። ስለዚህ ህዝቡ ማግኘት ያስፈልገው ይህ ጅማሬ ስለሆነ እንዴት አድርጎ ማስኬድ አለብን የሚለውን ከህዝቡም ግብአት መውሰድ ስለሚገባል ግዴታ ህዝቡን ማግኘት አለብን የሚል ነው ያሰብነው። ያ በትክክል ነው። በተለይ ጥሩ ስርዓትና ህግ በተከበረበት ወቅት ለፖለቲካ ድርጅቶች ሁኔታውን ማመቻቸትና የበለጠ ከህዝባቸው ጋር የሚገናኙበትን መንገድ ነበር የሚፈቀደው። አሁንም መብታችሁን ተጠቅማችሁ ወደ ህዝባችሁ ጋር መገናኘት ሙከራ እያደረጋችሁ ነው። እንግዲህ ተሳክቶላችሁ ከህዝቡ ጋር ተገናኝታችሁ የምታስቡት ፕሮግራም ቢፈጸም ምን ይጠበቃል? በጣም ጥሩ። ይህንን ተሳክቶ እንደሚታወቀው የህዝባዊ ስብሰባዎች አይደለም የፓርቲ ስብሰባ ለማድረግ ላለፉት ዓመታት ስንከለከል ነበር ነው። በተለይ እንደ ኢህአፓ ያለፈውን ዓመት መጨረሻ ሐምሌ አካባቢ ያደረግነው ጠቅላላ ጉባኤ በአዲስ አበባ በሙሉ ለኢህአፓ የሚሆኑ የኪራይ ሆቴሎችን በሙሉ በራቸው የተከረቸመ ወይም ደግሞ እንዳትመጡብን የሚሉብን ሁኔታ ላይ ነበሩት። ምክንያቱም እኔ እነዚህን በመዞር ካጠናኋቸው አንዱ ነበርኩኝ ሆቴሎቹና ምንድነው ማሳካት የምንፈልገው ወደ ጥያቄው ስመጣ በእርግጥ ነገ ይሄን ተሳክቶ አገዛዙ እነዚህን ከመንግስት ወይም ደግሞ ከመንግስት ተለጣፊነት ነፃ ሆኖ በራሱ መንገድ ህዝቡን ለመወያየት አዳራሽ ለመከራየት በሂደት ላለ ፓርቲ ነገሮችን ስሙዝ በታሰበው መልኩ ቢሄዱ
ማሳካት የምንችለውን አንደኛ ለመጀመሪያ ጊዜ ህዝቡን ማግኘት እንችላለን። ሁለተኛ ለቀጣይ ለሚደረገው በተለይ ደግሞ በህዝብ ላይ እየወረደ ያለውን የሞት ናዳ ማስቀረት የሚቻልበትን ከህዝብ መክሮ ቤንችማርክ ማስቀመጥ የሚቻልበትን ሁኔታ መፍጠር ይቻላል የሚል እምነት አለን። ልክ ነው። በተለይ አሁን መንግስት ምርጫን እንደመውጫ አድርጎ ለመግፋት የሞከረበት ሁኔታ እናንተ ደግሞ ያለውን ተጨባጭ ሁኔታ ላይ ህዝቡ ያውቃልና ህዝቡ የራሱን መንገድ የራሱን ሁኔታ ራሱ ይግለጸው በዛ ለብላችሁ ትኩረታችሁ ወደ ያለው የሀገሪቱ ሁኔታ ላይ በመሆኑ ይሄንን ሁሉ ይረዳል። ይሄን ማስታወቂያ ካወጣችሁበት ጊዜ ጀምሮ ምን አይነት ምላሽ እያገኛችሁ ነው ከህዝቡ ከደጋፊዎች? በጣም ጥሩ ጥያቄ። በሚገርም ሁኔታ እውነት ማጋነን አይሆንብኝ ከጠበቅነው በላይ ነው ሪስፖንስ እየተመጣ ያለው። የቢሮአችን ስልክ ማቋረጫ የለውም ማለት ይቻላል። በየደቂቃው ነው የሚጨው ዘንድ ያው ስልካችን አስቀምጠን ነበር እንትና የህዝቡ ሪስፖንስ የህዝቡ ፍላጎት እውነትም እኛ ካሰብነው በላይ እኛ ከተረዳነው በላይ እውነትም የፖለቲካ ፓርቲዎች በሚገባን መልኩ መንቀሳቀስ አልቻልንም፣ በሚገባ መልኩ ህዝቡ እንዲተነፍስ ህዝቡን ማስተባበር አልቻልንም የሚለው እንድንረዳው ያደረጋል። ምክንያቱ በዚህ ደረጃ ህዝቡ መተንፈስ እንደሚፈልግ በዚህ ደረጃ ህዝቡ መናገር የሚፈልግበትን እድል ማመቻቸት የሚችል የፖለቲካ ፓርቲ ይፈልግ እንደነበር የተረዳንበት ሁኔታ ነው ያለው። ዘን ቅቡልነቱ በተለይ የህዝቡ ቅቡልነቱ እኛ በማስታወቂያ ደረጃ ከነገርን በኋላ መግለጫውን ካወጣን በኋላ በሚዲያዎችን ከነገርን በኋላ ያለውን የህዝብ ያለውን ሪስፖንስ ከአይምሮ በላይ ነው፣ ከገመትነው በላይ ሆኖብናል ማለት ይቻላል። ስለዚህ ይሄን የሚያሳየው ይሄን እንድምታ የሚያሳየው እውነት ነው። ህዝቡ መተንፈስ ይፈልጋል። የሚናገርበትን ምህዳር የሚናገርበትን መድረክ ነፃ ሆኖ የሚናገርበትን መድረክ ሊያመቻችለት የሚችል አካል አጥቶ እንደነበር ነው መገንዘብ የቻልነውና ከጠበቅነው በላይ ነው ማለት ይቻላል። እዚህ ላይ እንግዲህ ለህዳር 27 ነው ቀኑን ለጊዜ ያስቀመጣችሁት። ያ ከሆነ ደግሞ አትሊስት ህዝቡ ቀደም ብሎ ማወቅ ይኖርበታል ቦታውን ማለት ነው። ያንን ቦታ ለማሳወቅ በአስቸኳይ ምንድነው መጠቀም ያሰባችሁት ወደፊት ለህዝቡ? አሁን ባለው ሁኔታስ ምን አይነት ምላሽ ያገኛችሁ ነው? ከመንገርና ቃልን እያየን ነው በየሶሻል ሚዲያው የብልጽግና ደጋፊዎች እና ተከፋዮች ያው የተለመደ ስራቸው እንደሚሰሩ ይጠበቃል። ስብሰባውን በማጥላላት ያፓን በማጥላላት ተጠምደዋል። ያ ምንም የህዝቡን ስሜት ሊለውጠው አይችልም። ህዝቡ አሁን ወዳጅና ጠላቱን የለየበት ሰዓት ላይ ነው ማለት ይቻላል። ግን እንደዛ ለማሆን ምን አይነት አዳራሾቹን ተመለከተ ከመንግስትም ኦፊሻላዊ የሆነ አመላለስ እና ግንኙነታችሁ ምንድነው? ምን ይመስላል በአሁኑ ሰዓት ላይ? በጣም ጥሩ ጥያቄ ነው የተነሳው። በእኛ በኩል እንግዲህ ማድረግ የሚገባል ሌጋል ህጋዊ የሆኑ መንገዶችን ተከትለን እየሄድን ነው። እንደሚታወቀው ያው በምርጫ ቦርድ የምንታወቅ የፖለቲካ ፓርቲዎች ነን። የመጀመሪያ ደብዳቤያችን ቀድመን ለምርጫ ቦርድ ነበር ያስገባነው። በምርጫ ቦርድ ደረጃ ፍቃድ አግኝተን ቀኑ የተወሰነበትን ቀን በተወሰነው ቀን ስብሰባ ማድረግ እንደምንችል እና ህጋዊ እንትንም እንዳለ ፕሮሲጀር ስለጠበቅን የሚከለክለን የህግ ማዕቀፍ እንደሌለ ምርጫ ቦርድ በጽሁፍ በወረቀት ማለት ነው አሳውቋል። ኢህአፓ ዘንድ ቀጣይ ሊሆን የሚችለው የአዳራሾችን ፍላጋ ቦታውን ነው የቦታውን ልየታ ነው የሚሆነው። ቦታውን ልየታ በዚህ 2 ቀን 3 ቀን እናሳውቃለን ብለን እናስባለን። እነዚህ እንግዲህ ቀደም ብዬ ለመናገር እንደሞከርኩት ሐምሌ ወር ላይ የኢህአፓ ጠቅላላ ጉባኤ ስናደርግ አዳራሾች በሙሉ ተከራይተን ከፍለንበት ማለት ነው ከፍለንበት የምንከራይባቸው አዳራሾች በሙሉ በአገዛዙ ማስፈራሪያነት በተለይ የአዳራሾቹ ባለቤቶች ወይም ደግሞ የሆቴሎቹ ባለቤቶችን በአገዛዙ ማስፈራሪያ ለኢህአፓ እንዳትከራይ የሚል ቀጭን ትዕዛዝ ወርዶ ነበር። ለዚህም ለእናንተ አናከራይም የሚል ምላሽ ተሰጥቶ እንደነበር ቀድም ለመግለጽ ሞክሬያለሁ። አሁንም በተመሳሳይ አይሆንም የሚል ግምት የለኝም። ይሄ የመሆን እድሉ ሰፊ ነው። ምርጫ ቦርድ ፈቅደዋል። እንግዲህ ቀጣይ ሊሆን የሚችለው አዳራሾችን የመከልከል ወይም ሊሆን ይችላል። እሱ የአብረን የምናየው ይሆናል። እኛ እስከ ጥግ እንሄዳለን ማለት በዛም የምንቆም አይደለም። መንግስት አዳራሽ ከለከለ ፈቀደ የሚል አይደለም። ኦሬዲ አንዴ ወደ ትግሉ ገብተንበታል። ትግሉ በዚህ በአዳራሽ መከልከል አለመከልከል በአዳራሽ ማግኘት አለማግኘት የሚቋጭ አይደለም።
የትግል የሰላማዊ ትግል መንገዶች በአዳራሽ ብቻ ተወሰነ የምትቀርበት ሁኔታም አይደለም። ብዙ አይነት የትግሎች ስላሉ ህጋዊ በህግ ተቆጥረው የተሰጡ መንገዶች ስላሉ ህጋዊና ህገ መንግስታዊነትን በተለይ ህግን መሰረት አድርገን እስከተንቀሳቀስን ድረስ ይህን የሚያግደን አይደለም። ነገር ግን እንደዚህ አይነት ሙከራዎች አይኖሩም የሚል ለአገዛዙ እንዲህ አይነት ሙከራዎች ኢህአፓ የጠራውን ስብሰባ በተለይ ቅቡልነቱ በሚዲያ እያየው ነው። ተቋሙ የራሳቸው ስለሆነ ብዙ ችግር የለውም። ቅቡልነቱ የህዝቡ ፍላጎት ሳይገባቸው ይቀራል ብዬ አላምንም። ዘንድ ከዚህ ተነስቶ አገዛዙ የእንቅፋት መንገድ አይሄድም የሚል እምነትም የለኝም። ይሄዳል። ይሄ መገለጫው ሊሆን የሚችለው እንደሚታወቀው ይሄው እንግዲህ ሁለት አይነት እይታ ነው ያለው። በማህበራዊ ሚዲያ ይህንን በጉጉት የሚጠብቁ እንዳሉ ሆነው እነዚህ የሚታወቁ በስም የሚታወቁ በየጊዜው ያገዛዙን ገመና ደብቀው የህዝብን ስቃይ የህዝብን እንባ ቀምተው አገዛዙን ብቻ እያደመቁና እያነገሱ የሚኖሩ ሚዲያዎች አሉ። በእነሱ ገና ከጅምሩ እንግዲህ ዘመቻ ነው የጀመሩት። አንድ ፖለቲካ ፓርቲ ምን ማድረግ እንደነበረበት አላውቅም። እንግዲህ አንድ የፖለቲካ ፓርቲ የህዝባዊ ስብሰባ አዘጋጅቶ ህዝብን መጥራቱ በምን በኩል ስህተት ሊሆን እንደሚችል አላውቅም። አንድ የፖለቲካ ፓርቲ እንዲያም ስህተት ነው ተብሎ ሊታሰብ የሚችለው ወደ ህዝብ ወርደው ህዝቡን መሰብሰብ ባይችል ኑሮ ነበር መተቸት የሚገባቸው። እነዚህ ሪዝነብል ሰዎች ቢሆኑ ወይም ደግሞ ማመዛዘን የሚችሉ ሰዎች ሆነው ቢሆን ኑሮ መተቸት የሚገባቸው ፖለቲካ ፓርቲዎችን ወደ ታች ወርደው ህዝቡ ማነጋገር አለመቻላቸው፣ የህዝቡን ችግር ወርደው ትክክለኛ ስሜቱን ማድመጥ አለመቻላቸው መሰረት አድርገው ክሪቲሳይዝ ቢያደርጉ ጤናማ የሆነ ሚዲያዎች ወይም ደግሞ ጤናማ የሆኑ የሚዲያ ባለሙያዎች ናቸው ማለት ይቻል ነበር። ነገር ግን እነዚህ በተሰፈረላቸው ወይም ደግሞ በተሰጣቸው ልክ እንደ አምፕሊፋየር የሚጮሁ ከመሆን የዘለለ ትርጉም ያላቸው አይደሉም። እንግዲህ የህዝብ እንባ የምንደብቅበት ሁኔታ አይደለም። አሁን መደበቅ የሚቻልበት ኮንዲሽን ስለሌለ ሀገሪቱ ሙሉ ከአዲስ አበባ 30-40 ኪሎ ሜትር ወጥተህ የሲቃ ድምፅ የሚሰማበት በየጊዜው በሀገር ሀብት የተገዛውን ድሮን ህዝቡ ንጹሃንን ሲቪሊያንን እየገደለ ባለበት ሁኔታ ስለዚህ በእነዚህ ሚዲያዎችን ተደናግሮ የኢህአፓን የማጠልሸትን ሂደት የሚቀበል ሰው እንደሌለ እናውቃለን። በተለይ ይህ ከአገዛዙ ጥቅም ነፃ ሆነው ወይም ከአገዛዙ ተደናግረው ኢንቴንሽናሊ አገዛዙን በማንገስ በማስቀጠል ይሄድ ያለው ጋዜጠኛ ሌላም ፖለቲከኛም ሊሆን ይችላል፣ ሌላ ተከፋይ አክቲቪስትም ሌላ ተራ ሰው ካልሆነ በስተቀር ሌላ ምንም ችግር የሚፈጠር ነው ብዬ አላምንም። ሌላው ምንድነው አሁን ይሄን በምታደርጉበት ወቅት እርግጥ ነው ኢህአፓ በብዙ ጊዜ ፋና ዋጊ ነው። እንደዚህ አይነት ነገሮችን የራሱን መስዋዕትነት እየከፈለ የሚያደርግበት ሁኔታዎች የመጀመሪያ አይደለም። በዚህ ወቅት በሀገራችን አሁን ለስሙ ብዙ የፖለቲካ ድርጅቶች አሉ። አብዛኞቹ ተለጣፊ ከልባቸው የሚታገሉት በጣት የሚቆጠሩ ናቸው። ምን አይነት እርዳታ እያገኛችሁ ነው? ምን አይነት ድጋፍ ታገኛላችሁ በዚህ እንቅስቃሴያችሁ? እስካሁን እንግዲህ ከፖለቲካ ፓርቲዎችም እንግዲህ እንደሚዳደነው ፖለቲካ ፓርቲ የራሳቸው መንገድ ይኖራቸዋል። በኢትዮጵያ ፖለቲካ ፓርቲ ግን እንደሚታወቀው አሁን በግልጽ ህዝብ የሚሸጡት ፖለቲካ ፓርቲ በጣም ጥቂት በጣት የሚቆጠሩ ናቸው ብንል ማጋነን አይሆንም። በጣም ጥቂት የሚታወቁ በየጊዜው የህዝብ ሰቆቃ የህዝብ ሞት በድፍረት በመግለጫቸው የሚያወጡ ሚዲያ ወጥተውም አዲስ አበባ ተቀምጠው እንግዲህ ከምን አይነት ከባድ ሊሆን እንደሚችል ማሰብ አዲስ አበባ ላይ ሆነው ወይም ደግሞ ኢትዮጵያ ውስጥ ሆነው ፊት ለፊት ሚዲያም እየቀረቡ የሚያገኟቸው እድሎችን ፊት ለፊት እየተጋፈጡ ያሉ ብዙ በጣም ጥቂት ናቸው ማለት እንችላለን። ዘንድ እስካሁን ኢህአፓ ብቻ ነው እነዚህን ትኩረት አድርጎ ወይም ደግሞ ሪስኩን በሙሉ ወስደው እየተንቀሳቀሰ ያለው ማለት ይቻላል። በዚህ ዙሪያ እስካሁን የሚመጣ የፖለቲካ ፓርቲ ሆነ ሌላ አካል በሀሳብም ደረጃ ያገዘናል ማለት አይቻልም። ያው በተለያየ መልኩ አብረን የምንሰራቸው ፓርቲዎች ይኖራሉ። በተለያዩ የሀሳብ አንድነት ያለን የህዝብ ችግር የሚቆረቆሩ ሊኖሩ ይችላሉ። በዚህ ጉዳይ ግን ኢህአፓ ብቻ ነው እየተንቀሳቀሰ ያለው ማለት ይቻላል።
በጣም ጥሩ እንግዲህ ዛሬ ዋና የመጣንበትን በተጨማሪ እንግዲህ በቅርቡ በአሩሲና አሁን በቅርብ እንደገና ደግሞ በሰሞኑ በመተከል በጣም ዘግናኝ የሆነ ጭፍጨፋዎች በሃይማኖት ተኮር ሰው ማንነት ተኮር የሆኑ ጭፍጨፋዎች ሲካሄዱ በእውነቱ ልክ መንግስት ያለበት ሀገርም አይመስልም። መንግስትም ይሄን ነገር እንደ ቁም ነገር ቆጥሮት ህዝቤ ዜጎቼ ብሎ የሚል ይጠበቃል። ይሄን እንደማያደርግ ግን በጣም በሚያሳዝን ሁኔታ ነው። እንዴት እያያችሁት ነው? በጣም ጥሩ። ይሄ በተለይ በሀገሪቱ ላይ የተደረጉ ካሉ ሰቆቃዎችና ግፎችን በትኩረት ግንባር ቀደም ሆነን ማለት ይቻላል ከፊት ለፊት ሆነን እነዚህ በትኩረት ከምንከታተላቸው ጉዳዮች ናቸው። ለዚህም መረጃ ይሆን ዘንድ ያው በፔጃችን ገብቶ ማየት ነው። ለሚዲያዎች የሰጠናቸውን መግለጫዎችን ማየት ነው። ወደ ዋና ጉዳይ እንምጣ። ምንድናቸው እነዚህ ጉዳይ? በዚህ ጉዳይ እየሞቱ ያሉ ዜጎች ኢትዮጵያውያን ናቸው። በማንነታቸው በሃይማኖትን መሰረት አድርገው ማንነታቸውን መሰረት አድርገው አመለካከታቸውን መሰረት አድርጎ እየተደረገ ያለ ዘግናኝ የሆነ አሰቃቂ የሆነ ግድያ ነው እየተፈጸመ ያለው። ዘንድ በዚህ መልኩ እንዴት ነው ታዲያ ማነው ተጠያቂ የሚለውን መነሳት አለበት። እንግዲህ የመንግስት ዋነኛ ተግባርና ኃላፊነት የዜጎቹን ሰላምና ደህንነት ወይም ደግሞ በሰላም ገብቶ የመውጣት የመጠበቅ ግዴታ አለበት። ፕራይመሪ የዚህ ባለቤት መንግስት ነው መሆን ያለበት። ስለዚህ በሁለት መልኩ ተጠያቂ ነው ብዬ አምናለሁ። አንደኛ የዜጎቹን እንደዚህ አይነት ችግሮች እንደዚህ አይነት አሰቃቂ ግድያዎችን በአደባባይ በጠራራ ፀሐይ ሲፈጸም ቀድሞ አለመከላከሉ መንግስት ተጠያቂ ነው ማለት ይቻላል። በሁለተኛ በእነዚህ ዜጎች ላይ የደረሰውን ግድያ እንግዲህ በተከታታይ ነው እንደምታውቁት፣ በተከታታይ ቦታው እየቀያየረ መልኩ እየቀያየረ በዜጎች በለዛም በተመሳሳይ ኤሪያ በተመሳሳይ ቦታ አካባቢ በአንድ ቀን ብቻ እንኳን አይደለም፣ አንድ ቀን ብቻ ግድያውን ተፈጽሞ የቆመ አይደለም። በተደጋጋሚ እየተደረገ ያለውን ይህንን የሚያጠፉ ይህንን እየፈጸሙ ያሉትን ኃይላትን ወደ ህግ ከማቅረብ ይልቅ ወደ መከላከልና ወደ ማድበስበስ መረጃዎችን ወደ ማጥፋት ነው የተሄደው። ኦኬ። ስለዚህ ይህን በማድረጉ እነዚህን ፈጻሚ ዜጎችን ይሄ ወንጀል ከባድ አሰቃቂ የሆነ ኤትኒክ ክሊንስ ማለት እንችላለን፣ ወይም ክራይም ኤገንስት ሂውማኒቲ ነው የፈጸሙት ማለት እንችላለን። በዚህ ጉዳይ መንግስት እጁን አስገብተው የሚገባው ማለት ኃላፊነቱን አለመወጣት ተጠያቂ ነው። ግን በሁለቱም በዘለለ እነዚህን አለማድረጉስ ምንድነው የሚያሳየው የምንል ከሆነ እነዚህን አለማድረጉ መንግስት እጅ አለበት ብለን ብናስብ ልክ ሊሆን ይችላል ማለት ነው። ትክክል ነው። አሁን ያልከው ነገር አሁን ብዙዎችም ጋሚ የተደጋገመም እንዳዳምጠው ነው። ምክንያቱም አንድ ጊዜ አደጋ ሲደረግ ከዛ በኋላ አደጋው እንዳይደገም አስፈላጊ መከላከል ማድረግ ሌላ ነገር ነው። አሳዶ ወንጀለኞችን ለፍርድ ማቅረብ ሌላው ነው። ከዛ ይባስ ብሎ ግን እንዳውም ዜና መሰረጫዎች ይሄን ነገር እንዳይዘግቡ በፍጹም ይሄ ነገር እንደተሰራ እንዳይቆጠር ካለ አንዳንዶቹም ነው የግምታቸው ይሄ መዋቅራዊ ነው፣ ሆን ተብሎ መንግስት እንደ ስልት እየተጠቀመበት ያለው አንዱ ዘዴው ሊሆን ይችላል ተብሎም ጥርጣሬ ስላለ ያልከው ከሀቅ የራቀ አይደለም። ሌላው እንግዲህ አንተም በቅርበት እንደምትከታተል ገነዘባለሁ። ወደ ትግራይ ስንገባ የትግራይን ሁኔታ በግልጽ መቀበል አስቸጋሪ እየሆነ ነው። ምንድነው እየሆነ ያለው? አዎ በተለይ ግን እስቲ ቆይ ወደ ትግራይ እንመጣልና በተለይ አሁን ቅድም ያነሳውን ትንሽ እንትን ስላደረገኝ ነው። በተለይ ይህንን አሁን በኢትዮጵያ በተለይ ደግሞ በአርሲ አካባቢ እየተፈጸመ ያለውን ዘግናኝ ተግባር ከአይምሮ በላይ የሆነ ጨፍጫፍ የመንግስት ሚዲያዎችን ጆሮ ዳባ ብለው የአበባ ምርቃት የምን ምርቃትን ሲያስተላልፉ ይታያሉ። እንግዲህ እነዚህ ሚዲያዎችን በመንግስት በጀት ወይም ደግሞ ከህዝብ ኪስ የሚደጎሙ ወይም ደግሞ ከህዝብ ኪስ የሚንቀሳቀሱ ሚዲያዎች ናቸው። እንግዲህ ይህንን አሰቃቂ የሆነ ጨፍጫፍ ይህንን አሰቃቂ የሆነ የድረሱልን ጥሪም አለ ከተለያዩ ቦታዎችና ይህንን አለመናገር ማለት እንግዲህ መዋቅራዊ ወይም ደግሞ ኢንቴንሽናሊ እየተደረገ ነው እንድንል የሚያደርግ ነው። እሱ ብቻ አይደለም። መንግስት ከባህሪው ባለመረጋጋት ላይ ስልጣንን ማስቀጠል የሚል የያዘው ይመስለኛል። ለምሳሌ እንዳየነው ከሆነ የትግራይን ጦርነትን አይተናል። ከትግራይ በኋላ እንግዲህ አብሮ የነበሩ የብልጽግና አመራሮችን እነ ታዬ ደንደዓ እነ ሚልኬሳ የተናገሩትን ንግግር ዋቢ ማድረግ እንችላለን።
አለመረጋጋቶችን እንደሚቀጥሉ ከትግራይ ቀጥሎ አማራ እንደሚሆን ከአማራ ቀጥሎ እንደገና ሌሎችን ኦሮሚያ 7 ዓመት ሙሉ በጦርነት ውስጥ ነው ያለው ዘንድ ባለመረጋጋት ውስጥ ስልጣንን ማስቀጠል የሚል መርህ የያዘ ይመስላል። በጦርነት ውስጥ ብቻ ማለት ባለመረጋጋት በሚሆንበት ጊዜ እንግዲህ ስልጣንን ብቸኛ መያዣ ነው የሚል እምነት የያዘ ስለሆኑ እነዚህ አለመረጋጋቶችን ብልጽግና እስካለ ድረስ የኢትዮጵያ አለመረጋጋት ይቀጥላል። የኢትዮጵያ እናት ታነባለች። የመፈናቀሎችን ይቀጥላሉ። ስደቶችን የወጣቶችን ስደት ይቀጥላል ነው። በዚህም ያበለዛ ስዋይም ነው እኛ እንደ ኢህአፓ በተለይ ይህንን ለማብቃት ይሄ ህዝባዊ ስብሰባ ስናደርግ እነዚህን በሙሉ ታሳቢ በማድረግ ነው። ህዝብ መንቀሳቀስ ከቻለ መንግስት እንግዲህ ከህዝብ በላይ መሆን አይችልም። ህዝብ ትልቅ ነው። ህዝብ በተቆጣ ጊዜ ምን ሊፈጠር እንደሚችል ይታወቃልና እውነት ነው። ኢንቴንሽናሊ ባይ ዲዛይን ታክቲካሊ በሙሉ ነው እየሰራ ያለው። ይህንን በተለይ ይህንን አለመረጋጋት ሃይማኖት ከሃይማኖት ጋር የሆነ ታጣቂ ያስገብተ ህዝብ ላይ የሚደረገውን ጭፍጨፋ እነዚህ ባይ ዲዛይን እየተሰሩ ናቸው የሚል እምነት አለኝ። ወደ መጨረሻ ያነሳው በተለይ ወደ ትግራይ ሲሄድ በቅርበት ከሚከታተሉ የትግራይ ፖለቲካ አንዱ ነኝ። እንግዲህ የትግራይ ፖለቲካ እንደምናውቀው ህወሓት የህወሓት ሰዎች በሁለት ከተፈነከቱ በኋላ አንዱ መዳረሻው 4 ኪሎ አድርጎ ሌላኛው እንግዲህ መዳረሻው መቀሌ አድርጎ ወደ አስመራዎቹ በተወሰነ መልኩ ግንኙነት የሚያደርግበት ሁኔታ ነው እየተፈጠረ ያለው። ኦኬ የትግራይ ህዝብ ችግር ደግሞ እንግዲህ ላለፉት 2-3 ዓመታት በጦርነት ያሳለፈ እንግዲህ ቁጥራቸውን በርከት ያሉ ያው ቁጥር መጥቀስ ብዙ አስፈላጊ በመቶ ሺህ የሚያክል ዜጎችን ህይወት ወጣቶችን ህይወት ያጣንበት የአካል ጉዳቱም በዛ ልክ ነው። የኑሮ መመሰቃቀሉም በዛ ልክ ነው። የትግራይ ክራይሲስ አሁንም እንዳለ ነው፣ ትኩስ ነው። የዛሬ 5 ዓመት እንደነበረ ከፕሪቶሪያ በኋላ በባሰበት መንገድ እየሄደ እንዳለ ነው የሚገባል። ኦኬ የዚህ ምንጭ ምንድነው የሚባል ከሆነ አሁንም በዋናነት የአንበሳውን ድርሻ የሚወስደው እዛ ያሉትን የህወሓቶችን ድንቁርና እንዳለው ነው። የህወሓቶችን ለህዝብ ያላቸውን ተቆርቋሪነት ለህዝብ ያላቸውን የህዝብን ችግር ለመፍታት ያላቸውን ሂደት በዚሮ የተባዛ እንዳለው ነው። ግን ሌላ ሶስተኛ አካልም ኢንቮልቭ ያደረገበት ሁኔታ ነው ያለው። በተለይ የፌደራሉ መንግስት የትግራይን ኃይል ማዳከም ይፈልጋል። እንግዲህ የትግራይን ኃይል ማዳከም ማለት እንግዲህ በስልጣን የሚቆይበትን ድል ማመቻቸት ማለት ነው። የጠነከሩ ክልሎች እንዲኖሩ አይፈለጉም። የደከሙ ክልሎች ይኖራሉ። ዘን የደከሙ ክልሎች እንዲኖሩ ደግሞ እርስ በራሳቸውን እንዲጋጭ ህዝብ እርስ በራሱ እንዲጋጭ ነው እየተደረገ ያለው። ስለዚህ የትግራይ ኮንዲሽን ከ4 ኪሎ የተፈበረከ በዲዛይን ከ4 ኪሎ የተፈበረከ ህዝብ ብቻ አይደለም። ፖለቲከኞች እርስ በራሳቸውን እንዳይግባቡ እንዳይስማሙ ብቻ አይደለም ወደ ነፍጥ አንግበው እርስ በራሳቸውን እንዲዋጉ መንግስት ይሄን መንግስት ነው ያደረገው የምንበትን አፌ ሞልቼ መንግስት እያስታጠቀ ሎጂስቲክን እየከፈለ ደሞዝ እየከፈለ እያበላ እያጠጣ አስታጥቆ እንግዲህ ትግራይን መውጋት ያዘጋጀው ኃይል አለ። ስለዚህ ባይ ዲዛይን ነው የትግራይ ፖለቲካ እንዳይረጋጋ ባይ ዲዛይን ነው እየተሰራ ያለው። በትግራይ ያሉትን ብዙ ተፈናቃዮች በሁለቱም በኩል እንደ ቁማር መጫወቻ ጠጠር አድርገው ፖለቲካ ሲቀሙሩባቸው ነው የሚታዩት ሁለቱም አካላት። የፌደራል መንግስት በዋናነት በዛ በትግራይ በኩል ያሉትን እንደ መያዣ አድርገው የሚጠቀሙባቸው ሁኔታዎች አሉ። ስለዚህ በዋናነት ግን ትግራይ የኢትዮጵያ አካል እስከሆነ ድረስ የትግራይን መረጋጋት የፌደራሉ መንግስት ፍላጎት ቢኖረው ኑሮ ማድረግ ይቻል ነበር። ነገር ግን አይደለም። ትናንትና በሁለት ጎራ ሆነው ሲዋጉ የነበሩት እንግዲህ ከትግራይ በዘለሉ ሌሎች ክልሎችን የጦርነት አውድማ ያደረገበት ሁኔታ ነው ያለው። ስለዚህ የትግራይ ሁኔታ በጣም አሁን ያለው ሁኔታ በጣም የሚያሰጋ ብቻ አይደለም። አሁን ክራይሲሱ ወይም ደግሞ ጦርነት የወለደው ችግር ብቻ አይደለም። ገና አዲስ ጦርነት ሊወለድ የጦርነት ዳመና ያለበት ሁኔታ ነው ያለው። ነገ ከነገ ወዲያ ህዝቡ በስጋት ነው ያለው። ወጣቱ በሙሉ ክልሉን ለቆ እየወጣ ነው። ነገ ጦርነት ሊከሰት ይችላል በሚል ማለት ነው። ስለዚህ የትግራይ ሁኔታ በተለይ የትግራይ ፖለቲካ አሁን ፖለቲካው የምትተነትንበት ወይም ፖለቲካ የምታወራበት ሁኔታ አይደለም። በእርግጥ እንደ ሀገር አሁን የትግራይ እንደ ሀገር
ፖለቲካ የሚወራበት ሁኔታ አይደለም። የመኖርና ያለመኖር ሁነን ነው የምታወራው። እንግዲህ የኤግዚስተንስ ጉዳይ ነው ያለው እንደ ሀገርም እንደ ህዝብ። ትግራይ ደግሞ ከዚህ በባሰ በተለይ በጦርነት የትግራይና የአማራ አሁን እኩል የሚያደርገው አክቲቭ በሚባል ደረጃ በተለይ የአማራ ክልል አክቲቭ በሚባል ጦርነት ነው። የትግራይ ክልል ደግሞ ከጦርነት ማግስት አሁንም ያልተረጋጋ በኢኮኖሚ የተሽመደመደ በስጋት አሁንም ያለ የወጣቶች ፍልሰት የእርስ በርስ ግጭት የሆነበት ነው። እነዚህ በሙሉ ፖለቲካ ወለድ ናቸው። ህዝብ የወለዳቸው ምናምን አይደለም። ሁለቱም ህዋቶችን ለስልጣን ሲያደርጉት የነበሩትን እርግጫ የወለዳቸው ክራይሲስ ናቸው ማለት ይቻላል። አለም እዚህ ላይ ሰሞኑን አንዳንድ ፌስቡክ ላይ ካስቀመጥካቸው መልእክቶች አከታተላለሁ ብዙ ጊዜ አንተ የምታስቀምጣቸው እና ዶክተር አብርሃ በላይ በተለይ ትግራይ ውስጥ ያለው እንትን መቆም አለበት ካሁን በኋላ ማንም ሰው መሞት የለበትም የሚል አጭር መልእክት ላይ አንተ ስለ አባባላቸው ብዙም ደስተኛ አልሆንክም፣ ከልባቸው አይደለም የሚል እንትን አይነት ያስቀመጥክ ነው የሚመስለውና እስቲ ምንድነው በዛ ላይ አንተ ያንን ያልተቀበልክበት አባባሉ? በጣም ጥሩ። ዶክተር አብርሃም በላይ ከ2013 ጀምሮ ቱባ ባለስልጣን ናቸው። መከላከያ ሚኒስተር ሆነው ይመሩ የአብይ ቀኝ እጅ በሚባል ደረጃ በቅርበትም ስለማውቃቸው የአብይ ቀኝ እጅ የሚባሉ የነበሩ ናቸው። እንግዲህ ዶክተር አብይ ፈርመን የምንልካቸው ድሮኖች ናቸው ብሎ የሚመጻደቁበትን በዚህ በፊርማው መካከል ያሉትን ዶክተር አብርሃም ባሉበት ሁኔታ ነው። ኤሪያው እዛ ኤሪያ ነበር የሚፈቅድላቸው እሱ ነበር። ስልጣናቸውም ሲፈቅድላቸው ነበር የመከላከያ ሚኒስተርም ስለነበሩ። ኦኬ አሁንስ ምንድናቸው በምንልበት ጊዜ አሁንም የብልጽግና ከፍተኛ አመራር በሚኒስተር ደረጃ ያሉትን ሁኔታዎች ናቸው ያሉት። ወደ ትግራይ የአንድ ጥይት ማን ነው ጥይት ተኳሹ ነው ማለት ጥይቱ ተኳሹ ማን ነው? ትናንትና ወደ ትግራይ ጥይት የተኮሰው ድሮን ያዘነበው ሲቪሊያን የገደለው ብቻ አይደለም መርህ አልባ ያልሆነ ግንኙነት አድርጎ የሻዕቢያ ሰራዊትን ጠርቶ ሴቶችን ያስደፈረ ያስጨፈጨፈ የእሳቸው መንግስት አይደለም ወይ ነው? ይህን የመናገርስ ሞራል አላቸው ወይ ነው? አሁንስ ከፌደራሉ መንግስትና ከትግራይ በኩል እየተወራወሩ ያሉትን የጦርነት ስጋቶችን ከእሳቸው የሚመሩት መንግስት የሚመነጭ አይደለም ወይ? ስለዚህ እንዲህ ከሆነ ዶክተር አብርሃም በላይ ይሄ በትግራይ ላይ ጥይት አትገባም እሳቸው ናቸው ማቆም የሚገባቸው በእጃቸውን ያለው ነው እንጂ ወደ ሌላ እጃቸውን በመቀሰር አይደለም መቆም አለበት ብሎ አይደለም መናገር። እኔ ማቆም አለብኝ ነው ማለት ያለባቸው ከሆነ መንግስት ስለሆነ ጥይቱ የሚተኩሰው የእሳቸው መንግስት ስለሆነ ወይም እሳቸው ስለሆነ ማለት ይቻላል። ስለዚህ ጥያቄያቸው ከልብ የሆነ የፖለቲካ ሸቀጥ ነው ብለ የታየኝ ይሄ የፖለቲካ ሸቀጥ ነው እንጂ የምር ትግራይ ላይ ጦርነት አልመሰለኝም። በቃ የፖለቲካው እንትን ነው ቅቡልነት ለማግኘት የተደረገ እንጂ ከልብ አይደለም። ከልብ ቢሆን መሬት ላይ መስራት ነው። መሬት ላይ መስራት ምንድነው የሰሩት? ከዚህ በፊት አንድ አመት ሊሞላቸው ነው ስለተፈናቃይ መጡ ደሰኮሩ። ኦኬ እሳቸው ባሉት የመለሱት ተፈናቃይ አለ የለም ለይስሙላ ነው እና መናገር ብቻ ትርጉም የለውም ነው። ይህንን ማድረግ የሚችል የብልጽግና ከፍተኛ መሪ ናቸው ዘንድ ከልብ ከፈለጉት እሳቸውና መንግስታቸው ናቸው እነዚህን ስጋቶችን መፍታት የሚገባው። ዛስ ዋይ በሐሳቡ ላይ አይደለም የተቃወምኩ የሐሳቡ ተናጋሪ ላይ ችግር አለ ልክ አይደለም እየሸቀጡበት ነው ፖለቲካ ትርፍ ላይ ያገኙበት እየሄዱ እንዳሉ ስለገባኝ ነው። በዛ መልኩ ነው የተቃወምኳቸው። በጣም አመሰግናለሁ። እንግዲህ ለባስቸኳይ መጥተን ዋናው መናገር የነበረብን እና የተነጋገርነው አሁን ወደ መዝጊያው ላይ አዲስ አበባ ትናገራለች ነው መሪ ቃሉ የመልእክቱ። አዲስ አበባ ያ መድረክ ቢከፈት ምን ብላ የምትናገር ይመስልሃል? ያንተንም አጠቃላይ በዛ ላይ አብረህ ብትሰጠኝ። በጣም ጥሩ። እንግዲህ እንደ በቅርብ ጊዜ ወይም ደግሞ ዳር 27 በምናደርገው ህዝባዊ ስብሰባ ላይ ዋና ሞቶ ወይ መፈክሩን አዲስ አበባ ትናገር ነው የሚለው። ያው አዲስ አበባ ትናገራለች ማለት እንግዲህ አዲስ አበባ ያለውን ነዋሪ የሚመጣ በስብሰባ የሚገኝ ይናገራል የሚል ትርጉም ይኖረዋል። እንግዲህ የሚናገረውን ከወዲሁ ብዙ አናውቅም ማለት አይቻልም። ይታወቃል እንግዲህ ያንዳንዱ በተለይ በአሁን ዘመን ሁላችን ኢትዮጵያውያን በምንባል ደረጃ በእያንዳንዳችን ቤት ሞት ገብቷል። በእያንዳንዳችን ቤት መፈናቀል ገብቷል። በእያንዳንዳችን ቤት ስደትን ገብቷል። በእያንዳንዳችን ቤት እስር ገብቷል። ቤተሰቦቻችን ታስበዋል ማለት ነው። ስለዚህ በእያንዳንዳችን ቤት ደግሞ መታፈን አለ፣ ስጋቶች አሉ።
መታፈኖች አሉ። ስለዚህ ሚተነፍሳል ነው ላለፉት 7 ዓመታት ታፍኖት የነበረው ስቃዩ እንባውን አንዳንዴ እንባ በራስ ጊዜ ይመጣል አንዳንዴ ስቃዮችን ገንፍሎ ይወጣሉ። ስለዚህ የአዲስ አበባ ህዝብ ይናገራል አዲስ አበባም ትናገራለች። እንግዲህ የተሽቆጠቆጠች አዲስ አበባ እየገነቡ ምታነባ እናት ተስፋ የቆረጠ ወጣት ስደትን የመረጠ የባህር ሲሳይ የሚሆን የተማረ ኃይል ያለባት ሀገር ነች። ዘን ይህንን ለማብቃት በተለይ ጦርነት፣ ሞት፣ መፈናቀል፣ ስደት ይብቃን ብሎ የሚናገርበት ወይም ብላ የምትናገርበት መድረክ ይሆናል የሚል እምነት ነው ያለን። በዚህ አጋጣሚ እድሉን የመጨረሻ ከሆነ ጥሪ ማድረግ በተለይ ጥሪ ማድረጋለሁ። እንግዲህ በዚህ ሚዲያም የሚከታተሉ በተለይ የአዲስ አበባ ነዋሪዎች በቅርብ ቀን በመናሳውቀው ቦታ ቀኑ ህዳር 27 ነው። በቅርብ ቀን ደግሞ ቦታውን አዳራሹን ለይተን ለህዝብ እናሳውቃለን። በሚዲያ በእናንተም በዚህ ሚዲያም በሌሎች ሚዲያዎች ለማሳወቅ እንሞክራለን። ነው በጋራ ሆነን ስለ ሀገራችን መጻኢ ስለ ቀጣይ ትውልዱን ስለ ሀገራችን ያለውን አሁን ስቃይ እንግልት አብረን እንወያይ። እናንተ ትናገራላችሁ፣ እኛ እናዳምጣለን። ማድረግ የሚገባን ትነግሩናላችሁ፣ እኛ እናዳምጣለን ለማለት ወዳለው አለም። በጣም ነው የማመሰግነው አቶ ይስሐቅ። አሁን በአስቸኳይ ጥሪ መጥተህ ጥሩ ማስታወቂያ ነው የሰጠን። ህዝቡም ይህንን ተከታትሎ በተባለው ዕለት በመገኘት ይህን እድሉን መጠቀምና ያለውን ስሜቱን የሚገልጽበትን ሁኔታ ነው እንግዲህ ያመቻቻላችሁት። ለወደፊትም እንደዚሁ በመምጣት ተጨማሪ ማብራሪያዎችን ተካፍለናለህ። ለዛሬ በጣም አመሰግናለሁ ላደረክልን ትብብር። እኔም አመሰግናለሁ። በጣም አመሰግናለሁ። ኢትዮ ጠያቂ ፕሮግራም ተከታታዮች እንግዲህ አቶ ይስሐቅ በተለይ ሀፓ ባደረገው ከፍተኛ ጥረት ይሄውና ህዝቡን አሰባስቦ የህዝቡን ስሜት በአንድ መድረክ ላይ በማቅረብ ለህዝብ ለግልጽ ለማድረግ ጥረት እያደረገ ነው። እንግዲህ በእናንተ በኩል ይህንን መልእክት አልሰሙት በማስተላለፍ የበኩላችን ተባበሩን። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ እንደዚሁም ገንቢ መልእክታችሁን በማስቀመጥ ሼር በማድረግ ተባበሩን። በሌላ ፕሮግራም ይዤላችሁ እስከምቀርብ ደህና ሁኑልኝ።